አንተ አብደና እንዴ እኔ አላውቅም። በቃ እኔ ውስጥ ዝም ብሎ እኔን አምጣት ነው የሚለኝ። አልኩሽ ልጄ፣ ግን ሁኔታ እንደዛ አይደለም። ደንግጠሃል፣ ያስታውቃል። ኧረ የእኔ ልጅ አረጋጋቸው። በቃ ትይለም ቀጥታ ነው ያናገርኩሻለሁ። መልሽልኝ በቃ። እሺ ልንገርሽ፣ እናቴ እዚህ ጋር መጣና ከዛ ዝም ብለን እንደዚህ ልንቀራረብ ስንል ጋሼ መጡ። ግን እውነት ነው ማማዬ፣ አሁን በደንብ ረፍት አድርጊያለሁ። እሰይ የእኔ ቆንጆ፣ አንገቴን ቀና አደረግሽ እኮ። እንደ ሰው ድግስ ወድጄ በልቼ እቀራለሁ ብዬ ፈርቼ ነበር። ወይኔ ቆንጆ ማይ፣ ይሄንን ነገር ከኔ በላይ አንቺ ነበር ስመኝ ነበር። ይሄ አረግሽው እኮ የኔ አንበሳ። ያው ምን መሰለ የብረት መዝጊያ የሚሆን ይዘሽ መጥተሽ እና አንቺ ጸሎት ከሆነ ሁሉ ነገር እንዳደርግና እንዳሳካም ያደርገኝ እኔ ናት። እሱ ማለት ግን ደግሞ ከምትደሰችበት ይልቅ የምታዝኝበት ሰዓት ነው የሚበዛው። የኔ እናት፣ እኔም እኮ በጣም ናፍቀሽኛል። እስም ወይ ካልሆነ ምን አሁን ሁሉ ቀረ፣ ጊዜው ተቀያየረ። ምን ያው እሱን ፎቶ ስልኬ ላይ አየችው። ከዛ ሌላ ነገር አሰበች። እኔም ደግሞ እናንተ እንደዛ እንዳታስቡ ብዬ ምሩ ወደ ቤተሰቦቿ ጋር በሰላም ደርሳለች። ከሀገሯ ስትወጣ በተሰበረ ልብ እያለቀሰች የነገረችው ፈጣሪ አምላኳ ዛሬ ደግሞ በደስታ እንባ እያለቀሰች ደጁ ተገኝታ አመስግናለች። ራኬብ ዛሬ ቤቷን በስተመጨረሻ የጫት መቃሚያ አድርገዋለች። ይህንን የሚያየችው ሰኒ እጅግ በጣም ነበር የተደናገጠችው። እህቴን ምን አድርጋችኋት ነው እንደዚህ የሆነችው? በማለት አሁንኑ ቤቱን ለቃችሁ ውጡልኝ በማለት ነው ያባረረቻቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ 290ን ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። በባለፈው በቅዱስ ቤት ያልተሳካለት ናቲ ዛሬ ደግሞ በእነ ጽናት ቤት ያልተጠበቀ ነገር ገጥሟቸዋል። የጽናት አባት ወደ ነኪራ ቤት ከመጣ ሰንበትበት ብሏል። እሱም የሚያርፍበት አልጋ ላይ ናቲ በመውጣት ናይ እያለ ከቲና ጋር ሲታገል ቲናም አራ አይሆንም፣ እሰው ቤት ነው እኮ ያለ ነው፣ ልታዋርደኝ ነው ወይ ምንድነው አንተ እቅድህ እያለች እሱ ልብስ አውልቆ ሲጠብቃት ልብስህን ልበስና ናውጣ እያለች እየተማጸነችው ባለበት ሰዓት እስኪ ሄጄ አረፍ ልበል በማለት የጽናት አባት ወደ ክፍሉ ሲያመሩ ያዩት እጅግ አስደንግጧቸው ነበረ። ተመልሰውም ወደ ሳሎን ነበር የመጡት። በመጡም ሰዓት ጽናትም እንዴ አባዬ ልረፍ ብለህ አይደል የሄድከው? ምን ሆነህ ነው የተመለስከው? ደህና አይደለህም? ምን ሆነህ ነው የደነገጥከው? በማለት ብትጠይቀውም ከዛም ቲና እየተሯሯጠች ከኋላ ተከትላ ትመጣለች። አባባ እንዳዩት እኮ አይደለም በማለት ልታሳምን ብትሞክርም ነገር ግን አይ ልጄ ያጋጥማል፣ ኖርማል ነው በማለት ምንድነው የተፈጠረው ነገር በማለት ጽናትም ጠይቃ ነበረና ቲና ግን አይ ምንም አልተፈጠረም በማለት ወደዛ እንዳትሄድ ልትገፋፋት ብትሞክርም ነገር ግን በሩ ጋር ስትደርስ ጽናት እናቲ ከውስጥ ይወጣል። ምን ሆናችሁ ነው? ብቻ ያሰብኩት ነገር አድርጋችሁ እንዳይሆን በማለት እንግዲህ ትናገራለች። እንዴት አባዬ የሚተኛበት መኝታ ላይ እንደዚህ ነገር ታስባላችሁ? በማለት ትቆጣታለች። እሷም አረ ምንም ነገር እኮ አልተፈጠረም፣ እንዳይሽው አይደለም እናውጣ እያልኩት ልብሱን አውልቆ ስለነበር ልበስ እናውጣ እያልኩት እያለ ነው የመጣው በማለት እንግዲህ ትነግራታለች። ሁለተኛ እንደማይደገም አስጠንቅቃ ነው የነገረቻት። ሌላው ምሩ ናት። ምሩ እንግዲህ ወደ ክፍለ ሀገር ወደ ሀገሯ ሐዋሳ ተመልሳለች ማለት ነው። በተመለሰችም ሰዓት እንግዲህ ከዚህ በፊት ከሀገሯ ስትወጣ በሷ ምክንያት ራሱን ያጠፋ ልጅ ነበረ። እንዲሁም ደግሞ እሷ ከዛ ልትወጣ የቻለችው ያው ስለሚያማት እኔ በሰው ህይወት ውስጥ ገብቼ አልበጠብጥም፣ እኔ ለሱ ስለማልገባው ከሱ መራቅ አለብኝ በማለት ከሱ ለመራቅ አስባ ነበረ። ነገር ግን ልጁ እሷ ጥላው ስለሄደች ራሱን አጥፍቶ ነበረ የሞተው። በዛ ምክንያት እንግዲህ አምላኬ ለምንድነው ግን እንደዚህ ያረከኝ ብላ አማራ አልቅሳ ነበር ከአገሯ የወጣችው። ዛሬ ደግሞ በደስታ የራሴ የምለው ሰው ሰተኸኝ፣ የሚወደኝ የሚንከባከበኝ ሰው ሰተኸኝ፣ ሙሉ አድርገኸኝ ላመሰግንህ መጣሁኝ። ወጣሁበትና የተመለስኩበት በሀዘን ወጥቼ በደስታ ተመለስኩኝ እያለች እንግዲህ የደስታ እንባ እያለቀሰች ለፈጣሪዋ ምስጋናዋን እያቀረበች ነበረ። ከሀዘን በኋላ ደስታ እንደሚመጣ ተደስታም በኋላ ሀዘን እንደሚመጣ እንግዲህ በምሩ ህይወት እያየነው ነው። አንዳንድ ጊዜ ተስፋ ቆርጠን ወዳልተገባ ነገሮች እንመራለን። ነገር ግን በትዕግስትና በተስፋ የነገዋን ቀን ተጠበቅን እንደ ዛሬ እንደ ምሩ በደስታ ፈጣሪያችንን በእንባ እናመሰግነዋለን ማለት ነው።
ምሩም ወደ ቤት ከሄደች በኋላ ለናሆሜ ደውላ ነበረ። እንግዲህ በሚያወሩበትም ሰዓት እናቷ በመምጣት አይ ሙሽራ ናት ከዚህ በኋላ ማውራት አይቻልም በማለት ለናሆም መልሳለታለች። ቻው በማለትም ስልኩን እሷ ነበረች የዘጋችው። በዛ ሰዓት እንግዲህ ለምሩ ጥሩ ምክር ነበረ የሰጠቻት። አሁን ድንጋይና ወርቅ አንድ አይደሉም። ወርቅ ዋጋውን እያስወደደ ከፍ እያለ ነው የሚሄደው። ድንጋይ ግን በሁሉም ቦታ ስለሚገኝ ርካሽ ነው። ስለዚህ ራስሽን ልክ እንደ ወርቅ ውድ ማድረግ አለብሽ። በፈለገች ሰዓት ሁሉ አትገኝለት በማለት እንግዲህ ለምሩ ምክርን ለግዛታለች። እውነት ነው። አንዳንድ ጊዜ ፍቅር ነው ፍቅር እሺ እንድንል ነው የሚያደርገን። እምቢታን አያስመለክተንም። እምቢ ካልን ምናልባት ሌላ ነገር ያስቡን ብለን ነው የምናስበው። ነገር ግን አንዳንድ ወንዶች ደግሞ እሺ ስንላቸው በፈለጉን ሰዓት ሲያገኙን በፈለጉት ሰዓት ስንታዘዛቸው ካለነሱ መሄጃ የሌለን ወይንም ካለነሱ መኖር እንደማንችል አድርገው ስለሚያስቡት ራስን ውድና እንዲሁም ደግሞ ክብርን መጠበቅ ግድ ይላል ማለት ነው። ሌላው እነ ሰኒ ናቸው። ሰኒም እንግዲህ ምሩ ልታገባ ስለሆነ እኔስ መቼ ነው ማገባው የማለት ሀሳብ መሰለኝ ትንሽ ከፋ ብሏታል። ጆከርም ምን ሆነሽ ነው የከፋሽ? እኔ ወደ ህይወት ከመጣው በኋላ ነው የኔ አቅም ማነስ ነው አንቺ እንዳስከፋሽ የቻለው እያለ ራሱን እየወቀሰ ነው የሚገኘው። ሰኒም አረ ችግር የለውም እኮ ያጋጥማል፣ አንድ ቀን ደግሞ እንደሚሳካ ተስፋ አደርጋለሁኝ እያለችም እሷም እያዝናናችው ነው የምትገኘው። አንድ ቦታ እንግዲህ ጭር ወዳለ ቦታ ውሰደኝ በማለት ደስ የሚሉ አካባቢ ወስዷት አዝናንቷት ወደ ቤት ሲመለሱ ግን የገጠማቸው ነገር እጅግ ከባድ ነበረ። ለራኬብ እንግዲህ ሳንጆና እንዲሁም ጆፔ ምን እንደሰጧት ባይታወቅም ራኬብ ግን ያቺ ድሯ ራኬብ አይደለችም። አሁን ላይ በጣም ልስልስ ያለች ተጫዋች ሆናለች። ጭራሽ ልብስ አስቀይረው እስከሚያስጨፍሯት ድረስ ነበር እንግዲህ የደረሱት። ፍራሽ አንጥፈው ሳሎን ሲቅሙ ነበረ። እንዲሁም ቅመሹ እያላት ነበር። እሷ ግን እንደማትፈልግና ኮካ ብቻ እንደምትጠጣ ትነግረዋለች። በዚያ መሀል ነበር እንግዲህ ሰኒና ጆከር ከውጭ የመጡት። ሲመጡ እጅግ በጣም ነበር የደነገጡት። እህቴን ምን አድርጋቸዋት ነው በማለት ነበረ እየጠየቁት። ነገር ግን ምንም እንዳላደረጓት ነው የተናገሩት። ነገር ግን አሁን ላይ ራኬብ ያቺ የበፊቷ ራኬብ አይደለችም። ትንሽ ቀየር ብላለች። ሚሏትን ሁሉ እሺ እስከ ማለትም ደርሳለች። እንኳን አይደለም ጫትን የቅሙበት ቀርቶ ሳሎኑን እንዲህ ወጣ ያለ ባህሪ ስታይ አሽቆጥቁጣ ነበር እንግዲህ ከቤት የምታባረረው። ዛሬ ላይ ግን ያቺ ራኬብ አሁን ተቀይራ ሌላ ሰው ሆናለች። ሰኒም እህቴን ምንድነው ያደረጋችኋት እያለ እየተጨናነቀች ነው የምትገኘው። ምናልባት ወደ ሐኪም ቤት ወስዳት ይሆን ወይንስ ደግሞ ምን ታደርግ ይሆን? በቀጣይ ቪዲዮ ምን ይሆናል? እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡን ወይ ያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።